ዛሬ ግን ስለ ቅርጫ የምናነሳው የአሜሪካን ቅርጫ ነው። ኦርደርን በቅርጫ ደረጃ እስከ ሁለቱን ቀን 30 ከብት ነው የምናርደው 15 ከብት። ዛሬ ስለመጣ ነው እንጂ በፍስክ ቢሆን ይሄ ቤቱ ይሞላል። ጥሩ ፕሮግራም ነው ያለው። በበዓል ጊዜ በዚህ ሳምንት በተለይ የበግ ሳምንት ነው። በግ ነው ስንሸጥ የሰነበት ነው። ቆንጆ ለበዓል ቆንጆ በግ አለን። በሙሉ በግማሽ የተገነጣጠለ ዶሎ በቃ አጥቦ መስራት ብቻ ይቀር። ቋንጣችን ደቤስ እንደውም ቋንጣችን እስካሁን በጾሙ ሁለት ገዝቶ አንድ በነፃ እንሰጥ ነበረ። ከዛ እዚህ ውስጥ ተጣ ይወጣል። በዛ ቀን እናንተ ገመድ ይዛችሁ መምጣት ብቻ ነው ማለት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በተለያየ የዓለም ክፍል ላይ የምትገኙ ኢትዮጵያውያን፣ ኤርትራውያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሸገር ኢንፎ ሚዲያ የበዓል የአውደ ዓመት ዝግጅቶቹን በተለያየ ቦታ ላይ ወደ እናንተ ለማድረስ እየጣረ ነው። እንግዲህ ዛሬ ደግሞ ስለ ቅርጫ በአውደ ዓመት ልንነግራችሁ ነው። ብዙ ጊዜ እንግዲህ እንዴት ነው ዘንድሮ ስንት ገባ ዶሮ እያለን የተለያዩ ቦታዎች ላይ ዋጋዎችን እያየን ስናስቃኛችሁ ነበር። ዛሬ ግን ስለ ቅርጫ የምናነሳው የአሜሪካን ቅርጫ ነው። የአሜሪካ ቅርጫ እንዴት ነው? ኢትዮጵያውያን፣ ኤርትራውያን እንዲህ አውደ ዓመት በሚመጣ ጊዜ የሀገር ቤት ትውስታቸውን፣ ትዝታቸውን እንዲሁም ደግሞ በዓሉንም ለማክበር መቼም ፋሲካ የእርድ በዓል እንደሆነ ይታወቃልና ሁሉም በየቤቱ አይደለም የሚያርደው። እንግዲህ አንድ ቦታ ላይ ተሰባስበው በቅርጫ ወይም ደግሞ የሚፈልጉትን በግ መርጠው እዛው አሳርደው ነው ይዘው የሚገቡት። ስለዚህ የዘንድሮ የፋሲካ በዓል ቅርጫ ምን ይመስላል የሚለውን ከወደ አሜሪካ ነው የምንሰማው። መቼም ቅርጫ እንደሚታወቀው የተጠፋፉ ሰዎች የሚገናኙበት አስበው አልመው ለፋሲካ ቅርጫ ብለው ገንዘብ ቆጥበው የሚገቡበት እንደሆነ ይታወቃል። በአሜሪካ ግን እንደሰማነው እንግዲህ ሰዎች በተለያየ ቦታ ላይ ሆነው ማዘዝ ነው። አንድ ቅርጫ ወይም ደግሞ አንድ በሬ ላይ ለ8 ወይም ለ10 የሚካፈሉት የሚተዋወቁ ሆነው ሳይሆን ይሄንን በሚያመቻችላቸው ሰው አማካኝነት እንደሆነም እንግዲህ እየተመለከትን ነው። የኛ እዚህ ኢትዮጵያ ውስጥ ያለው የቅርጫ ሲታረድ እዛ ያለው ነገር ልዩ ፍቅርና መስተጋብር እንዳለው ይታወቃል። ግን ደግሞ ወደ ባህር ማዶ ርቀው በሰሜን አሜሪካ የሚገኙ ኢትዮጵያውያን፣ ኤርትራውያን እንዴት ነው የፋሲካ በዓልን እርድ የሚያከናውኑት የሚለውን የዘወትር ተባባሪያችን ፋሲል ሀበሻ ቃኝቶ የላከልን አለ። ወደዛ ነው የምናልፈው። ፋሲል በግ፣ ዶሮ እንዲሁም ደግሞ የበሬ ቅርጫ እንዴት ነው ብሎ ቃኝቷል። እንዲሁም የተለያዩ ሱፐር ማርኬቶች ወይም ደግሞ በእነሱ አጠራር ግሮሰሪዎች ተዘዋውሮ ሰዎች በዚህ ወቅት ምንድን ነው የሚገዙት፣ ምንድን ነው የሚፈልጉት የሚለውንም እንግዲህ በደንብ የቃኘበት መሰናዶ አለ። ወደዛ ነው የምናልፈው። የዘንድሮ ቅርጫ በአሜሪካ ምን ይመስላል የሚለውን ወደዛ እናልፋለን። በተለያየ ዓለም ክፍል ላይ የምትገኙ የሸገር ኢንፎ ሚዲያ ተከታታዮች በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ፋሲል ሀበሻ ነኝ። እንግዲህ በቅድሚያ ለመላው ኢትዮጵያኖች እንዲሁም ኤርትራኖች እንኳን ለፋሲካ በዓል በሰላም አደረሳችሁ። መጪው የፋሲካ በዓል የሰላም፣ የፍቅር፣ የአንድነት ሀገራችን ኢትዮጵያ ሰላም የምትሆንበት እንዲሆን እንመኛለን። እንግዲህ ያው በዓል ሲደርስ ፋሲካ ሁላችንም ግብአት የምንላቸው ነገሮች እንደ በሬ እንደ በግ ናቸው፣ ዶሮ። ስለዚህ እዚህ ቨርጂኒያ ውስጥ ደግሞ አንድ ፋርም አለ፣ ቤተሰብ ፋርም የሚባል ዛይቺ እንግዲህ ሰዎች እንዴት በሬ ገዝተው እንደሚከፋፈሉ፣ በግ ገዝተው እንዴት እንደሚወስዱ ወደ ቤታቸው፣ አጠቃላይ እዛ ያለውን ሁኔታ እንግዲህ እኔ ፋሲል ሀበሻ ቀንቻ አቀርብላችኋለሁ። እንደምታዩት እንግዲህ ይሄ በረቱ ነው። እነዚህ ሁሉ ለቅርጫ ለፋሲካና ለዳግማዊ ትንሣኤ የቀረቡ ናቸው። በሬ ቅርጫ ብዙ ሀበሻ በተለይ በፋሲካ
በጣም ብዙ ሰው ቅርጫ ነው የሚያደርገው። ያው የተለመደ ባህል ስለሆነ ከ50 ከ60 በላይ በሬዎች አሉ። ኦልሞስት ቄራ በሉት። እንደ ሀገራችን አለም እዚህ በግ እንደዚህ ደረደሩና ሰው እየመጣ የሚፈልገውን ፒክ ያደርጋል። እንግዲህ እዚህ እንደምታዩት ይኸው በሬ የታረደ ነው። እዛ ጋር ደግሞ በግ ነው የታረደው። እንግዲህ ሰላም ብያለሁ። እንኳን አደረሰ። እንኳን አብሮ አደረሰን። በዓል እንዴት ነው? እንግዲህ ያው ሰው በጣም ብዙ በግ ብዙ በሬዎች አይቻለሁ። እናንተ ደግሞ ለዚህ ለማህበረሰቡ ትልቅ ከገንዘቡም በላይ ህብረተሰቡ እንዲገናኝ አብሮ እዚህ በዓል እንዲሸት እያደረጋችሁ ነው እና እንዴት ነው የምታየው አንተ? እንግዲህ ያው በዓል ትልቁ ነገር እንግዲህ የኛ ካልቸራችንም ከስጋ ጋር የተያዘ ስለሆነ ያው በዓል ሲመጣ ስጋ አበሻ ኦርደርን በቅርጫ ደረጃ እስከ ሁለቱን ቀን 30 ከብት ነው የምናርደው፣ 15 ከብት። ስለዚህ አንዱን በሬ ሰዎች መጥተው ራሳቸው ነው ፎርም አድርገው መጡት እዚህ ነው የምታደራጁ? እኛ መደወል ብቻ ነው የሚጠበቅባቸው። እኛ ነን የምናቀናጀው። ለበዓል ሙሉ በመደብ ነው የምንቀበለው። ለሌላ አዘቦት ቀን ግን ግማሽ መዝገብ ይችላሉ። ሙሉ 450 ብር ነው፣ ግማሽ 225 ብር ነው። ግማሽ መደብና ሙሉ መደብ ነው ያለን። በግም አለ፣ በግ አለ፣ ፍየል አለ። እንደ ሳይዙ ነው። ከ300 እስከ 380 ድረስ ነው። መጨረሻው 380 ነው የሚሆነው። እንደምትመርጠው ሳይዝ ነው። የዶሮ እንግዲህ አስበናል ወደፊት እንግዲህ እግዚአብሔር ፈቃድ ይሁንና የሚቀጥለውን ፕሮግራም ስሰራ ዶሮ እዚህ ገዝቼ ነው የሚለው ማለት ነው። ይቻላል። እየተሰራ ነው። የዶሮ ቤት እየተሰራ ነው። የሚቀጥለው ላይ ዶሮ ይኖረናል። በጣም እናመሰግናለን። እንግዲህ የነበረን እዚህ አይቻለሁ። በጣም ብዙ ሰው መጥቶ ሲደሰት ገዝቶ ሲሄድ በዓል ሲሸት ይህን ማድረግ ቀላል ነገር አለም። ቅድም እንዳልኩት ከገንዘቡም በላይ ነው። መልካም በዓል። መልእክት ካለህ መጨረሻ የምታስተላልፈው መልእክት ካለህ? እንግዲህ ለሞላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን መድኃኒታችን ትንሣኤ በዓል በሰላም አደረሳችሁ። እንግዲህ ሁሉም በያለበት ሰላም ነው። ሳባላለሁ የምኖረው ሜሪላንድ ነው። የመጣሁት ያው የፋሲካን በዓል ለማክበር ነው። ለመላ ኢትዮጵያውያን ለኦርቶዶክሳውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። ሀገራችንን ሰላም ያርግልን። እንግዲህ ምንም እንደ ሀገርም ባይሆንም እዚህ በዓላችንን ለማክበር እየሞከርን ነው። ሀገራችንን ሰላም ያርግልን። ምንድን ነው አሁን አንተ በግ ነው በሬ ነው ምን ለመግዛት? በሬ ቅርጫ በግሩፕ ነው? በግሩፕ ከባለቤቴ ወንድም ጋር ነው የመጣሁት። በግ እዚህ አሁን አይተናል። በሬም አለ። ዶሮ የት አገኘህ? የት ነው ትገዛው? ዶሮ እዚህ ስለሌለ ለህብረተሰቡ የት እንደሚገዛ? ብዙ ጊዜ ዶሮ የምንገዛው የባለቤቴ እናት ነች የምትገዛው። ሜጋ ማርት የሚባል አለ ሜሪላንድ ውስጥ፣ ትንንሾቹ ዶሮ እሱን ነው የምትገዛው። እዚህም ግን አለ ኦርጋኒክ። አሁን እያየሁት ነበር። ገና እንትን ቤቱንም እየሰሩ ነው። ከዚህም አለ። ጥሩ ዶሮ ነው ያላቸው። ከዚህ በፊት ወስጄ አውቃለሁ። በጋቸውም ጥሩ ነው። እንደ ሳይዙ ይለያያል። መጠኑ ትልቁ እስከ 380 ብር ድረስ ይሸጣል።
እሱንም መውሰድ ፈልገን ነበር። ያው ሌላ ፕሮግራም አለን፣ በሌላ ጊዜ መጥተን እንወስዳለን። ዛሬ ስለመጣ ነው እንጂ በፍስክ ቢሆን ይሄ ቤቱ ይሞላል። ጥሩ ፕሮግራም ነው ያለው። ከዛ እዚህ ሰው መጥቶ ይበላል፣ ይዝናናል፣ በግሩፕ ይመጣል። ወይ ደግሞ የሚቀጥለው ሳምንት ቅዳሜ ወይ እሑድ ትመጣ ለዳግማችን ፕሮግራም አላቸው። ታንኪዩ በጣም አመሰግናለሁ። አመሰግናለሁ። መልካም በዓል ለሁላችንም። ግን ምንድነው ሰው በበዓል ጊዜ እንደው አንቺ ስትታዘይ የሚገዛው ምንድነው? በበዓል ጊዜ በዚህ ሳምንት በተለይ የበግ ሳምንት ነው። በግ ነው ስንሸጥ የሰነበት ነው። አዎ በቃ እስካሁን እስከ ማታ ድረስ ኦርደራቸውን መጥተው ይወስዳሉ። በግ ነው። ነገ ጠዋት ጀምሮ ደግሞ ጥሬ ስጋ፣ ክትፎ፣ ጥብስ፣ ትኩስ እንጀራ፣ ቆጮ ሁሉ ነገር ባንድ ላይ ምንድነው? እዚህ ጠጅ አለ፣ ጠላ አለ። ይሄ ጠላ ነው? አዎ ጠላ አለ፣ ትኩስ አምባሻ አለ፣ ትኩስ ዳቦ አለ። ቋንጣችን ቤስት እንደውም ቋንጣችን እስካሁን በጾሙ ሁለት ገዝቶ አንድ በነፃ እንሰጥ ነበረ። ግን እስቲል አሁን አንድ ሳምንት ደንበኞቼ በጣም ብዙ ከስተመሮቼ ቋንጣ ስላሉ አንድ ሳምንት ወደፊት ቀጥሏል ሴሉ እንዳለ። ስለዚህ እዚህ እንግዲህ ብዙ ጊዜ እኔ ስጋ ያንቺ ቤት የታወቀ ነው። በጣም ቆንጆ ስጋ ደቤስ የእውነት ነው። ምንም አይነት የውሸት ማውራት ሳይሆን የእውነተኛ ጥሩ ስጋ ነው ያለው። በጣም ቆንጆ ስጋ አለ። እንግዲህ በዓሉ እንዴት ነው? ቤት ነው የምታከብሪው? አንቺ ቤቴ ነው የማከብረው። ግማሽ ቀን እንሰራለን። አዎ እስከ 2 እንሰራለን። ሌላ ደግሞ ያው ገንዘብም መላክ አለ። ያ አዎ ገንዘብ መላክ አለ። ስለዚህ የተሟላ ነገር ነው። ጥሪዬ ጋር ከመጣችሁ ነገር አለ ነው። ግን መልካም በዓል። ለሰጠሽን ጊዜ እናመሰግናለን። ቴንኪ ሶ ማች። እግዚአብሔር ይስጥልኝ። መልካም በዓል ይሁንልህ። አሜን። ሀና እባላለሁ። የአዋሽ ሱፐርማርኬት። እንኳን ለስቅለት በዓል በሰላም አደረሳችሁ። እንኳን መልካም በዓል ይሁንላችሁ። ኦኬ ለሁላችንም። እንግዲህ አዋሽ እዚህ ስንመጣ ምንድነው አሁን በዓል ነው ነገር ፋሲካ ነው። ሰዎች ምንድነው በብዛት በፋሲካ ቀን የሚገዙት? በፋሲካ ቀን ሁሉም ነገር አለ። የሚጠጣም አለን፣ ጠጅ ጠላም አለን፣ በግም አለን፣ ዶሮ፣ የቁርጥ ስጋ፣ ክትፎ ሁሉም አለ። ግን ሰው ብዙ ምንድነው የሚገዛው? ዶሮ ነው የሚገዛው? በግ ነው የሚገዛው? የበግ ስጋ ነው? የዶሮ ስጋ ነው? የበሬ ስጋ ነው? ሁሉም ያው ዶሮና በጉን ኦርደር ተደርጎ ነው የሚወስዱት አብዛኛውን ጊዜ። ዶሮም የተገነጠላለን ሁሉም ነገር አለን። ትጎ የሚወስድ ሰው ካለ ደግሞ የፈለገውን ይወስዳል። ሌላ ደግሞ እንግዲህ ገንዘብን መላክ እና ከኢትዮጵያ እቃዎች ሪያሎች፣ የኛም ልብስ አለ መሰለኝ በዓል ነው። እዚህ ነው። እንዴት ነው የምታከብሩት? እዚህ ነው ወይስ ቤታችሁ ነው? ኦፍኮርስ እዚህ ነው። ነገም እሑድም በዚሁ ነን ያለ ነው። ከግማሽ ሰዓት በኋላ እንጠቃለን እሑድ። እንግዲህ ስለነበረን ጊዜ በጣም አመሰግናለሁ። አዋሽ ትልቅ ሱቅ ነው፣ ብዙ አመት የሰራ ነው። እውነት ነው፣ እናውቀዋለን። እንግዲህ መልካም በዓል ይሁንልን ለሁላችን። ሰላም፣ እንዴት ነው? እንኳን አደረሰ። አማን እባላለሁ። ጎቻ ማርኬት ነው ያላችሁት። ቆንጆ ለበዓል ቆንጆ በግ አለን፣ በሙሉ በግማሽ የተገነጣጠለ ዶሎ። በቃ አጥቦ መስራት ብቻ ይቀር። በጣም ቆንጆ ዱለት አለን። ዱለት፣ ለጋ ጥብስ፣ ክትፎ፣ ኤቭሪቲንግ ምግቦቻችን በጣም ቆንጆ ናቸው። ገንዘቡ መላክ በሪያ በሬት እንልካለን። በመጀመሪያ ከበዓል እንጀምር። ቤተሰቦችህ ለምትፈልገው ሰው እንኳን አደረሳችሁ። ለሁላችሁም ለኢትዮጵያ ሕዝቦች በሙላ አሜሪካም ላላችሁት ኢትዮጵያም ላላችሁት እንኳን አደረሳችሁ። ሲመጡ ምንም ነገር አያጡም። እዚህም ጠጅ አለ፣ ሁሉ ነገር አለ። ጠጅ አለ፣ አረቄ አለ፣ ጠላ አለ፣ ጠላም አለ። በጣም መጣችሁ ቀምሳችሁ ምናምን አይታችሁ መውሰድ ትችላላችሁ። ምግብ የተዘጋጀ ሰው ገዝቶ ይዞ እንደ ኢትዮጵያ ደግሞ እጣም አለን እዚህ ጋር። አንደኛ እጣ ሙሉ በግ ነው። ሁለተኛ እጣ አገልግል። አዎ በቃ ከዚህ 5 ብር ትኬት አለ። ይሄንን ትኬት እንትን ብላችሁ ስልካችሁ ውስጥ ይገባል። ከዛ እዚህ ውስጥ እጣ ይወጣል። የዛ ቀን እናንተ ገመድ ይዛችሁ መምጣት ብቻ ነው ማለት ነው። ስለዚህ ሁለት ነገር ነው። ሰው እዚህ ገዝቶ ይሄዳል፣ እንደገና ድሉንም ይሞክራል ማለት ነው። በጣም እናመሰግናለን ስለነበረን ጊዜ። እንግዲህ ታንኪዩ እናመሰግናለን። አትጥፉብን፣ መታችሁ ይሁን ጎብኙን እንላለን። የተሻለ ነገር ታገኛላችሁ። መልካም በዓል። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ።
ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ